ሰላም ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከሆሄያት እስከ ተ እስከ መጨረሻው ጽፌ በእነሱ ቃላትን እየመሰረቱ የሚሆነው እንዲሁም ያገኘናቸውን ቃላት ደግሞ እንዲሁም በእንግሊዝኛ ሌተሮች የምንጽፍ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ተ ብለን በመጀመሪያው ሆሄ ስንመሰርት በተ ተማሪ ተማሪ። ተ ከተቤተሰብ መጀመሪያ ናት። መ ከመቤተሰብ አራተኛ፣ ሪ ከረቤተሰብ ሶስተኛ። እነዚህን ሶስት ፊደል በስራ ስንደረድር ተማሪ የሚል ቃል አገኘን ማለት ነው። ተማሪ ብለን በእንግሊዝኛ ሌተር ተጠቅመን ለመጻፍ ከፈለግን ቲኢ ተ ኤምኤ ማ አርአይ ሪ ተማሪ ይሆናል ማለት ነው። በቱ ቃል ስንመሰርት ቱቦ ቱ ከተቤተሰብ ሁለተኛ፣ ቦ ከበቤተሰብ ሰባተኛ። እነዚህን ሁለት ፊደል ተጠቅመን ቱቦ የሚል ቃል መሰረት ማለት ነው። ይህንን በእንግሊዝኛ ሌተር ለመጻፍ ብንፈልግ ቲዩ ቱ ቢኦ ቱቦ ተብሎ ሲጻፍ እንደዚህ ነው ማለት ነው። በቲ የመሰረት ነው ቃል ቲ ሸርርት ቲሸርት። ቲ ከተቤተሰብ ሶስተኛ፣ ሸ የመጀመሪያ፣ ር ከረቤተሰብ ስድስተኛ፣ ት ከተቤተሰብ ስድስተኛ። እነዚህን አራት ፊደላት ወይም ሆሄያት በስራ ስንደረድር ቲሸርት የሚል ቃል አገኘን ማለት ነው። ቲሸርት ብለን ለመጻፍ ብንፈልግ ደግሞ ቲአይ ቲ ኤስኤችኤ ሸ አር ር ቲ ት ቲሸርት ብለን ለመጻፍ ፈልግ እንደዚህ ነው። በታ የመሰረት ነው ቃል ታ ሪ ክ ታሪክ። ታ ከተቤተሰብ አራተኛ፣ ሪ ከረቤተሰብ ሶስተኛ፣ ክ ከቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስንደረድር ታሪክ የሚል ቃል አገኘን ማለት ነው። ታሪክ ለመጻፍ ፈልግ ቲኤ ታ አር አይ ሪ ኬ ክ ታሪክ እንደዚህ ይሆናል ማለት ነው። በቴ ያገኘነው ቃል ወይም የመሰረትነው ቃል ቴሌ። ቴ ከተቤተሰብ አምስተኛ፣ ሌም ካለቤተሰብ አምስተኛ ማለት ነው። እነዚህ ሁለት ቃል ስናጣምር ቴሌ የሚል ቃል እናገኘን ማለት ነው። ቴሌ ብለን ስንጽፍ ቲኢ እንደ ቴ፣ ኤልኢ እንደ ሌ ይሆናል። ቴሌ ብለን ስንጽፍ እንደዚህ ነው የሚሆነው። በት የመሰረትነው ቃል ትልቅ ብለን መሰረት ማለት ነው። ት ከተቤተሰብ ስድስተኛ፣ ልም ካለቤተሰብ ስድስተኛ፣ ቅም ከቀቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስንደረድር ትልቅ የሚል ቃል አገኘን ማለት ነው። ትልቅ ብለን ለመጻፍ ፈልግ ስድስተኛ ስለሆኑ አናባቢ አይወስዱም። ቲ እንደ ት፣ ኤል እንደ ል፣ ኬ እንደ ክ ይሆናል ማለት ነው። እንደ ቅ ማለት ነው። ትልቅ ብለን ስንጽፍ እንደዚህ የሚሆነው። በቶ ይሄ መሰረት ነው ቃል ቶማስ። ቶ ከተቤተሰብ ሰባተኛ፣ ማ ከመቤተሰብ አራተኛ፣ ስ ከሰቤተሰብ ስድስተኛ ማለት እነዚህን ሶስት ፊደላት ስንደረድር ቶማስ የሚል ቃል አገኘን ማለት ነው። ቶማስ ብለን ደግሞ ስንጽፍ ቲኦ እንደ ቶ፣ ኤምኤ ማ፣ ኤስ ስ ቶማስ ብለን ለመጻፍ ብንፈልግ ይህን ይመስላል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ እሱን በመያዝ በቀጥታ ደውላችሁ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው